አይገባህም? ሞገስን ጠርቼዋለሁ አትምጣ እያልኩህ እኮ ነው። ደርሻለሁ እኮ ሉላ ደርሻለሁ። ብትደርስም ተመለስ። መኪናህን ካየር ራሱ ያውቃል። እየዋሸሽኝ ነው አይደል? መሞት ትፈልጋለህ እንዴ? አንተ ሲጀመር የምትፈልገው ነገር ያስገድልሃል። የሰው ሚስት ክብር ናት፣ አትነካም። እሺ ምክሩ ሌላ ጊዜ ይሆንልኝ። አንድ ላይ ተኝተን ምናምን። ፈልጋ ነው። ኦሆ የረመዳን ያለ አንቺ ሴትዮ ጥያቄ አትጠይቂኝ አልኩሽ አይደል እንዴ? ምንድነው አስር የምትጠይቂኝ? ይኸውልሽ እስከ ዛሬም ከኔ ጋር አብረሽ እየሰራሽ ያለሽው ጥያቄ ስለማትጠይቂኝ። አሁን የምጠይቅሽን ብቻ ባጭሩ መልሽ በእናትሽ፣ ሌላ ነገር አታውሪ። የገንዘብ አቅማችሁ ምን ያህል? መድብል እስር ቤት የኖረ እከካም ድሃ ነው። ለዛም ነው የተዳፈረ። ስለሱ ማን አውሪ ያልሽ? እንኳን ደስ አላችሁ። ምን ተገኘ? እንኳን ደስ አላችሁ። በጣም ደስ ብሎኛል። ምን ተገኘ? ምሳሌ ነይ ቀፊኝ። እንኳን ደስ አለሽ። እንኳን ደስ አለሽ። ቀፊኝ። ቅድስት እንኳን ደስ አለሽ። ደስ ብሎኛል። ደስ ይበላችሁ። ደስ ብሎኛል። በጣም ደስ ብሎኛል። እኔም ደስ ብሎኛል አጎቴ። አንቺ ደግሞ ምን ሆነሽ ነው ደስ የሚልሽ? አጎቴ ደስ ስላለው እኔም ደስ ብሎኛል። እኔ ግን ምንነቱን ሳላቅ ደስ አይለኝም። ምን ታገኝቶ ነው? ብሩክ በህይወት አለ። ቅድስት ብሩክ በህይወት አለ። ደስ ብሎኛል። የምሬን ነው ቅድስት ነው። ደስ ብሎኛል። ደስ ብሎኛል። እንኳን ደስ አላችሁ። ምሳሌ ግን ልብ የሚነግረኝ ብሩክ እዛ ግቢ ውስጥ እንዳለ ነው። እና መድብል ለምን ሰብረን አንገባም? በቃ የሞተው ሞቶ የተረፈው ይተረፍና ቡራን ነፃ እናውጣዋለን። እንዳደረግሽው ቁጠሪው። ምን እንደሚያንገበግበኝ ታውቃለህ? እስካሁን ቤተሰቦችን ማግኘቴ ቡራ ለማወቅ። ቪዲዮውን እስከ መጨረሻው ስትመለከቱ እናንተን 3000 ብር የሚያሸልም ጥያቄ ተካቶበታል። ቪዲዮውን እስከ መጨረሻው ተመልክታችሁ ጥያቄውን ለመለሳችሁ 3000 ብር በኢትዮጵያ ለምትፈልጉት ሰው ማሸለም ትችላላችሁ። ሰላም ሰላም የቻናል ቤተሰቦች በያላችሁ በተለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንደምን አላችሁ? እንደምን ቆያችሁልኝ? እነሆ ዛሬ በክፍል 101 ተመልሼ መጥቻለሁ። ታዲያ አብራችሁን ስትቆዩ ይህን ቻናል ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ በፍጹም እንዳይረሳ ለማለት ወዳለሁ። እዚህ በመቀጠል ለእናንተ የሚያሸልሙ ጥያቄዎች በዚህ ቪዲዮ ውስጥ ተካተዋል ማለት ነው። ጥያቄውን መሀል ላይ የምታዳምጡ ይሆናል። ቪዲዮውን ጨርሳችሁ ስታዳምጡ ጥያቄውን ታገኙታላችሁ። ይህን ጥያቄ ለመለሰ 3000 ብር ያሸልማል ማለት ነው። ታዲያ ቻናሉን ላይ ካገኛችሁ ጀምሮ ለማለት እንወዳለን። እንግዲህ ብሩክ በህይወት መኖሩ ተረጋግጧል። ያ ማለት እንግዲህ ይመለሳል ብለን ተስፋ እናደርጋለን። ነገር ግን ትንሽ አወዛጋቢ ነገር ከመድብል ላይ ታይቷል። ምሳሌንና ቅድስትን ብሩክ በህይወት አለ ብሎ ካበሰራቸው በኋላ መልሶ መደናገጥ ስሜት ታይቶበታል። ምን ሊሆን ይችላል የሚለውን ነገር አብረን የምናየው ይሆናል። ምክንያቱም እነዚህ ሰዎች እኛ እያየን ያለነው ምናልባት በዚህ ውስጥ የታገተው ብሩክ ነው አይደለም የሚለውን እርግጠኞች ላይሆን ይችላሉ። ምናልባት እሱ በስሜት ሄዶ ሰርፕራይዝ ያደርጋቸው ነገር ይመስለኛል። ምክንያቱም እነዚህ ሰዎች አጋቾች ስለሆኑ ከብሩክም ባሻገር ሌሎችንም ሰዎች የሚያግቱ ናቸውና እዚህ ውስጥ እየተሰቃየ ያለው ሌላ ሰው ሊሆን ይችላል የሚል አመለካከት አለኝ ወይም አስተሳሰብ አለኝ ማለት ነው። ሌላው እኔ በጣም የሚያስቀኝ በዚህ ድራማ ውስጥ የነሉላ ጠበቃ ነው። ግን እንደዚህ አይነት ስግጥ ብሎ እንደው አልፋታ የሚል ሰው በጣም የሚጋተት ሰው ገጥሟቸው ያውቃል እንዴ? ሰው እንዴት ባሏ እያለ በባሏ ላይ ተደርቤ እንደው ካላገባው ይሽ ካልተኛው እንዴት ይባላል? በጣም ነውር እኮ ነው እውነት ለመናገር። ይሄ ጤነኛ ራሱ አይመስለኝም። በጣም ገገማ እንደው የህግ ባለሙያ ስለሆነ በቃ እያንዳንዱ ስልክ አለማንሳት አለ ወንጀል ነው። በፈጣሪ እንደዚህ አይነት ህግስ እንደው አይተንም አናውቅም። እግዚአብሔር እንዴ ስልኬን ስላላነሳሽልኝ ያለ ወንጀል። ይህ ሰው ሚስት እንደው አስገድዶ አብረሽኝ ካላደሽ ማለት ምን አይነት ወንጀል አይደለም እንዴ? አንዳንድ የህግ ሰዎችማ ስርዓት ይኖራቸው እውነት ለመናገር ህጉን እናንተ ስለምታውቁት አንቀጽና ቁጥር እየጠቀሳችሁ ዝም ብላችሁ እንደ ሁሉ ነገር ወንጀል ልታረጉብን፣ እኛ ጋር ደግሞ ሌሎች ጋር ንጹሃን ላይ የምትፈጽሙት ነገር ደግሞ አንቀጽ መጥቀስ ስለማይችሉ ወንጀል የማይሆንበት ምክንያት የለም።
ስለዚህ ሰውዬ ተከበር። ሞገስ በሚስቱ አይደራደር። ፈሪ መስሎ ከሆነም ተሸውደሃል። እስካሁንም ፈሪ የሆነው ለብሩክ ሲል ነው። እንግዲህ ብሩክን ለማትረፍ ሲል ነው እንጂ ፈሪ ሆኖ እንዳይመስልህ። ሞጌ አይደራደርም በሉላና ጠበቃው ስርዓት ያዝ። ስርዓት ብትይዝ ነው የሚሻል። እንግዲህ ሞጌ እየተከታተለች ነው ብሩክ የሚገባበትን የሚወጣበትን ቤት። የብሩክን አጋቾችም በቅርብ ርቀት እየተከታተለ ነው ማለት ነው። ነገር ግን በመሀል ሉላም ደውላ ደግሞ ወደ አንተ መምጣት ፈልጋለሁ፣ ጠበቃው ደውሎ እያስጨነቃት ስለሆነ። ግን የሉላ ብስለት አልገረማችሁም? የሉላ ብስለት በጣም ነው የገረመኝ። ማለት ሞገስን ላለማጣላት የምታደርገው ጥረት ተመልከቱ እስኪ። እንግዲህ አሁን ሌላው ሰው ቢሆን በቃ እንዲህ ጠበቃው እኮ እንዲህ እያለኝ ነው፣ እንዲህ እያደረገኝ ነው፣ ምናምን እያስቸገረኝ ነው ምናምን ብላ መናገር ትችላለች። ግን አሁን እንደዛ ብናገር ምንድን ነው የሚፈጠረው የሚለው ነገር ምናምን ነገር አሳስቧታል። በእርግጥ ያው መናገር አለባት ብዬ አስባለሁ። እናንተ ምን ታስባላችሁ? ብትነግረው ምንድን ነው የሚፈጠረው ለሞገስ? ጠበቃው እየጀነጀናት እንደሆነ ወይም አብረሽኝ ካልተኛሽ እያለ እያስቸገራት እንደሆነ ለሞገስ ብትነግረው ምንድን ነው የሚፈጠር? መናገሯ አለመናገሯ ስህተት ነው? ብትናገርስ ልክ ነች? ምንድን ነው ሀሳባችሁ ሴቶች? እስኪ እናንተ ብትሆኑ ይሄንን ትናገራላችሁ? የባላችሁ ጓደኛ እናንተን ቢያስቸግራችሁ ለባላችሁ ጓደኛ እንዲህ እያስቸገረኝ ነው ብላችሁ በቀጥታ ትናገራላችሁ ወይስ የተወሰነ ጊዜ ነገሩን እንዲያቆም በትዕግስት ታስጠነቅቁታላችሁ? እስኪ እናንተን አመለካከት ሀሳባችሁን እስኪ በኮመንት አስቀምጡልኝ። እንግዲህ ዳጣ የተደረገው ነገር ሁሉ ተደርጎ ብሩክን ነፃ ማውጣት አለብን እያለች ነው። ወንድ ነች እኮ ግን ከሞገስ የተሻለ ልብ አላት ዳጣ። እውነት ወንድ ብትሆን ኑሮ ወንድ ብትሆን ኑሮ ከሞገስ የተሻለ ልብ አላት። መድብልም እየተጋረመባት ነው። እንዳደረግሽው ነው የምቆጥረው ምናምን ነገር እያላት ግን እኮ እሷ ራሱ ፍራቷ መከራ ነው። ዝና የሚባል ሰውዬ ራሱ ስሙ ካልጠፋ ራሱ ከዚህ ከተማ ውስጥ በነፃነት አትንቀሳቀስም። እሱ በሄደችበት ሁሉ ዝና 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 ነው የምትለው። ያው እሱም ፍራቷን አውቆ ይሄ መርዞ ያስደነገጣት ነው ከኋላዋ እየተከተለ እና እሷ ደግሞ ከዝና ውጭ ሌላ ምንም የሚከታተለኝ ሰው አለ ብላ ስለማታምን በጣም ነው የምትፈራውና መርዞም ደግሞ ዳጣን ይወዳታል ታውቃላችሁ። እና እየተከታተላት ነው። ወድሻለሁ፣ አፈቅርሻለሁ። ግን መርዞ ያገኘው ሁሉ ነው። ቅድስትንም አፈቅራታለሁ እያለ ነው፣ ዳጣንም አፈቅራታለሁ እያለ ነው። ግን ያው ሁለቱም አልተደባበቁም፣ እየተነጋገሩ ነው። እኔንም ወድሻለሁ ብሎኛል፣ እኔንም ወድሻለሁ ብሎኛል እየተባባሉ ነው ማለት ነው። መርዞ ፍቅር አይዘውም። ሲጀመር ደላላ ገንዘብ ነው እንጂ ፍቅር አይዘውም። እና ቅድስትም ዳጣም ጠንቀቅ በሉ ለማለት ነው። ያው ዝናን ስለማያውቀው እንግዲህ ይህን ዝና የሚባል ሰውዬ ባገኙ በጫጭቄ ብጥለው እያለ ነው። አንድ ቀን መርዞም ግን ከዳጣ ጋር የታየሽ ለታ በዝና ጅል ትገቢ ትችያለሽ እና ቁምስቅልሽ ልትቤት ትችያለሽ። የእነዝና ግሩፕ ባይዘው አይቀላል ጋንግስተር እንዳይመስላችሁ። በጣም ከባድ የሆነ ጋንግስተር ቡድን ነው። ተፈሪ የሆነ ቡድን ነው። ከባድ እጽ አዘዋዋሪዎች እኮ ናቸው። አስባችሁታል እንዴ? በተደራጀ ሁኔታ ስራ የሚሰሩ ሰዎች ናቸው። ከባዶች ናቸው። እንግዲህ ምሳሌ ቅድስትንን ጥያቄ በጥያቄ እያደረገቻት ነው። አባቴ መቼ ነው የሚመጣ ስትላት ቅድስትም ጥያቄውንን ድጌ ብለው ዘወር ብላ ቁርስ ስራልሽ ብላ ላጥ ትላለች። እና እንዲህ እኮ በጣም የማይመለሱ ጥያቄዎች አሉ። ባይዘው ማለት ያው ህፃናት ደግሞ እውነታውን እንድትነግሯቸው ነው የምትፈልጉና ያን ነገር ካልተመለሰላቸው ያስቸግራሉ። እሷም እንግዲህ አባትሽ ዛሬ ይመጣል ብላ ለመናገር ስለማትችል በጣም ተጨንቃለች ማለት ነው። መድብል ቅድስትን እንግዲህ የጠየቃ ጥያቄ ምንድን ነው? ተወጁ ነበር ወይ? ይህ ነው ጥያቄ። ይወድሽ ነበር ወይ ነው እንግዲህ። እሷም አዎ ይወዳኝ ነበር፣ ግን ጥያቄውን በግልጽ ለመናገር ይፈረኝ ነበር፣ ያፍረኝ ነበር እያለች ነው። በተጨማሪም ዳጣም የጠየቀቻት ጥያቄ ምንድን ነው? እንደ ቀምሶሻል ወይ ነው ነበረ ጥያቄ። ቅድስትም እንግዲህ ቀምሶሻል ወይ የሚለው ጥያቄ ከመጣላት በኋላ በሰመመን ቅልጥ ብላ እንግዲህ ፍቅሯን ጥግ ድረስ ጨርሳ አስታበቃ ተመልሳለች ማለት ነው። በትዝታ ቅልጥ ብላ ነበር ዳጣን ቁጭ አድርጋት እንግዲህ ፍቅሯን ጥግ ድረስ አድርሳ ተመልሳለች ማለት ነው። ሌላው እንግዲህ እቺ ነቀዛም የሆነች ልጅ ወይ ሴራ ሰርታ ማያምርባት ኤፍራታ በጣም በቅጀት እየተሰቃየች ነው። እንግዲህ ሰምታችኋታል አይደለ? ሞገስ አብሮ የተኝቶ ነበር አላለችም እንዴ? ሞገስማ በጣም ክፉ ሰው ነው። በእናትህ ማህሌትንም እንዴ ኤፍራታን ሰው እንዴት እህት ማማጁን ያጫውታል? ጎበዜ ፍትህ ለሴቶቻችን እንዴ! ጨርሷቸዋል እኮ በእንቅልፍ ልቧ ሞገስ አብሮ የተኝቷል ምናምን ነገር አላለችም እንዴ? ለዝና እየተናገረች እኮ ነው እየለፈለፈች በሰመመን እንዴ! በጣም ያሳፍራል። የመጨረሻ በጣም
እንግዲህ አስታርቀኝ እያለች ነው። ዝና ሊገለኝ ይችላል፣ ዝና ከመግደሉ በፊት አስታርቀኝ እያለች ነው። ዝናም እህትሽን ካላመጣሽ አንቺን እገልሻለሁ እያላት ነው ማህሌትን። እንግዲህ እሷም እህቴ ስለሆነች እኔን አታምነኝም፣ ከእኔ ተደብቃ ነው ያለች፣ አሳልፌ እንደምሰጣት እርግጠኛ ስለሆነች እያለች ነው። እሷም አሳልፋ እንደምሰጣት እርግጠኛ ነኝ። እናንተ ብትሆኑ አሳልፋችሁ ትሰጣላችሁ እህታችሁን ለሰው? ያው ማህሌት እንደምታደርገው አትጠራጠሩ። አሳልፋ እንደምትሰጣት ታስገድላታለች ወይ? ምክንያቱም እሷ ትንሽ የገንዘብ ነገር እስካገኘች ድረስ ምንም ጭንቅ የለባት። ዲያኔ መሰለኝ የሞቀ ተዳሯን የፈታች እኮ ለገንዘብ ብላ አይደል እንዴ ማህሌት? ማህሌት አሁን አታደርገው የሚባል ነገር አለ? አይፎን እገዛልሻለሁ ሲላት ደስ ይላታል። እህቷን በአይፎን ልትለውጣል። በስመ አብ! እንደ ማህሌት አይነት ሴት ካላችሁ በምድር ላይ ጥፉ በጊዜ ጎበዝ። ምንም አታስፈልጉም። የእውነት እንዴት ሰው ለአይፎን እንዴት እህቱን እንዴት አሳልፎ ለጠላት ለባንዳ ይሰጣል? ኖር ነው በጣም። አሁን እኛ ዋናው ነገር ብሩክ አለ የለም በህይወት ነው። እየተግደረደራችሁ እንትን አትበሉ ጋይዝ። እኛ እንግዲህ እስከዛሬ ይሄ ሴራ በጣም ተራዘመ። ማለት በጣም ነው የተራዘመው ሴራው። ስለዚህ አጠራ አድርጉና ብሩክን አሁን ወደ ቤቱ መልሱልን። ያው ጥያቄያችንን እየሰማችሁ ነው፣ ኮመንታችን እያያችሁ ነው ብለን ተስፋ እናደርጋለን። ብሩክን መልሱትና ከዚህ በኋላ ቅድስት ጋር መኖር ይቀጥሉ። እንግዲህ በመሀል ደግሞ ችግር የለውም ማራዘም ከፈለጋቸው ሌላም ሴራ መጨመር ስለሚቻል ሞልቷል ሴራና ብሩክን ወደ ቤቱ መልሳችሁት ጥሩ ጊዜ ማየት እንፈልጋለን። ሁልጊዜ ሰቀቀን ማየት አንችልም። አንዳንዴ ፈን ማድረግም መደሰትም ያስፈልገናል ጋይስ። ጥሩ አይደለም። አንዳንድ ባለ ሀብቶች ደግሞ በዚህ ላይ ደግሞ መርዞን የውሻ ቤት ጭራሽ ቪላ ቤት ፈልግ ምናምን ትላላችሁ። ተው ጋይስ ተው። ሰው በየዲሽ ቦዩ ተኝቶ እያደረ እናንተ ለውሻ ቤት ተከራይታችሁ ለማኖር የምትንበላጠጡ ሰዎች ስርዓት ያዙልን ጎበዝ፣ ስርዓት ያዙልን። በግ ነው ማበለው፣ ጥብስ ነው ማበለው ለውሻ ምናምን የምትሉ ሰዎች ስርዓት ያዙ። እኛ ጋር እኮ ሽሮ በሳምንትም ራሱ መገኘት አልቻለም እንዴ። ለእኛም ለሞራላችን እየተጠነቀቃችሁ ቢሆን በጣም ጥሩ ነው። እሺ ስርዓት ይኖራችሁ፣ ስርዓት። እሱን ለማለት ፈልጌ ነው። ሌላው ዝናዬ እርገጥ አድርግልኝ ማህሌት፣ አንቺ እኔን ጥያቄ መጠየቅ አትችይም፣ አርፈሽ ተቀመጪ። ልክ ነው። እኔ እንደውም አንሷን አግብተህ ነበር እኔ የምፈልገው። አግብተህ ስትቀጣቅጣት ሉላ ላይ ስታደርገው የነበረውን ነገር በሙሉ ማህሌት ላይ ስታደርግ ማየት ነበር የምፈልገው። አሁን እንግዲህ አልሆነም። እንግዲህ አንተ ባትጥመዝመዝ በቃ ማህሌት ወዳሃለች፣ ውሰዳትና እንደፈለገህ አድርጋት። ብትረግጣት ምን ብትላት ያ እኛ እሷን መረገጥ ምናምን እንፈልጋለን ጋይስ። እንግዲህ በዚህ መሀል ውስጥ ላይ እናንተን የሚያሸልመው ጥያቄ እዚህ ጋር ነው። ቅድስት ለብሩክ ልጅ ማሳከሚያ የሰበሰበችውን 100,000 ብር የሰጠችው ስንተኛው የድራማ ክፍል ላይ ነው? ስንተኛው ደቂቃ? ይህን በትክክል ላስቀመጣችሁ ሰዎች 3,000 ብር ሽልማት ተዘጋጅቶላችኋል። ሽልማታችሁን ትወስዳላችሁ ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ እንዲበዛ ተመኘው። ሰላም